ሰላምና ጤና በያላችሁበት ይድረሳችሁ። ውድን የተከበራችሁ ቤተሰቦቻችን እንደምን አላችሁልን? ዕለተ አርብ የማለዳ ስፖርት የመረጃ ሰዓታችንን እነሆ ዛሬም ይዘን ተገናኘን። ስለምታደምጡን፣ ስለምትከታተሉን ቆይታችሁ ከኛ ጋርም ስለሆነ ከልብ አድርገን እናመሰግናለን። ስምና አድራሻችሁን እየጠቀሳችሁ ያላችሁን ሀሳብ አስተያየት እንድታጋሩን በአክብሮት እንጋብዛለን። እኛም በፕሮግራማችን መጨረሻ እንደተለመደው ስምና አድራሻችሁን እየጠቀስን የጻፋችሁልንን ሀሳብ አስተያየቶች መልሰን ወደ እናንተ እናደርሳለን። ይህንን ቪዲዮ ሁላችሁም ላይክ እያደረጋችሁ እንድትጀምሩትን በአክብሮት ነው የምንጋብዘው። ዛሬ በርከት ያሉ ርዕሰ ጉዳዮችን ነው የምናነሳው። በተለይ ከዝውውር ጉዳዮች ጋር በተያያዘ ሰፋ ያሉ ርዕሶች ይኖሩናል። በተለይ የዝውውር መስኮቱ አሁን እየቀረበ እየመጣ ይገኛል። በሚቀጥለው የውድድር ዓመት ቡድኖች ራሳቸውን አጠናክረው ለመምጣት የተለያዩ ተጫዋቾችን ለማስፈረም በገበያው ላይ እንቅስቃሴዎችን እያደረጉ ነው። የእነሱን እንቅስቃሴ ከትልልቆቹ ክለቦች ከማንቸስተር ዩናይትድ፣ ከሊቨርፑል፣ ከአርሰናል፣ ከማንቸስተር ሲቲ፣ ከቼልሲ ከሌሎችም የአውሮፓ ታላላቅ ክለቦች ጋር አያይዘን ሰፋ ያሉ የዝውውር ጉዳዮችን የምናነሳ ነው የሚሆነው። እናንተ ግን ሀሳቦቻችሁን ልታጋሩን ትችላላችሁ። ቪዲዮአችንን ላይክ እያደረጋችሁ ጀምሩት። እንዲሁ ለቻናላችን አዲስ ከሆናችሁም ይህንን ቻናል ሰብስክራይብ እያደረጋችሁም ቆይታችሁን ከኛ ጋር እንድታደርጉ በአክብሮት እንጋብዛለን። ከመሸጋገሪያ በኋላ በድጋሚ ተመልሰን ስንመጣ በቀጥታ ወደ ፕሮግራማችን ነው የምናመራው። ፉአድ ባሮ ፕሮግራሙን እየመራው ቆያለሁ። አብራችሁኝ ቆዩ። የሀገር ውስጥ መረጃዎችን በማስቀደም ነው የዛሬ ፕሮግራማችንን ውድ ቤተሰቦቻችን የምንጀምረው። የኢትዮጵያ ፕሪምየር ሊግ 34ኛ ሳምንት ጨዋታዎች ትላንትናም በተለያዩ ጨዋታዎች ቀጥለው ተደርገዋል። የተለያዩ ጨዋታዎች ተደርገዋል። ከነዚህ መካከል ትላንትና ቅዱስ ጊዮርጊስና ሐዋሳ ከተማ ድል ከቀናቸው ቡድኖች መካከል ይጠቀሳሉ። የ34ኛው ሳምንት በርከት ያሉ መርሃ ግብሮች ትላንትና ቀጥለው ሲደረጉ ቅዱስ ጊዮርጊስ ትላንት ከድሬዳዋ ከተማ ጋር ነበር ጨዋታውን ያደረገው። ይህንን ጨዋታም ቅዱስ ጊዮርጊሶች 2-1 በሆነ ውጤት ማሸነፍ ችለዋል። የቅዱስ ጊዮርጊስን የማሸነፊያ ግቦችም ብሩክ አለማየሁና ሀብታሙ ጉልላት ናቸው ማስቆጠር የቻሉት። ለድሬዳዋ ከተማ በአንጻሩ አስራት ቱንጆ ኳስና መረብን ማገናኘት ቢችልም ነገር ግን ድሬዳዋ ከተማን ከሽንፈት እየታደገ ጎል መሆን አልቻለም። ስለዚህም ቅዱስ ጊዮርጊሶች የትላንትና ጨዋታቸውን ድል ማድረግ የቻሉበት ውጤትን ያስመዘገቡት በዚህም የነበራቸውን 43 ነጥብ 46 በማድረስ በፕሪሚየር ሊጉ 7ኛ ደረጃ ላይ መቀመጥ የቻሉበትን ውጤት ነው ያስመዘገቡት። በአንጻሩ ትላንትና ሽንፈት የገጠመው ድሬዳዋ ከተማ በ35 ነጥቦች 18ኛ ደረጃ ላይ የተቀመጠ ቡድን ሆኗል። በሌላ የኢትዮጵያ ፕሪሚየር ሊግ መርሃ ግብር ሐዋሳ ከተማ ትላንትና ከኢትዮጵያ ቡና ጋር ነው ጨዋታውን ያደረገው። ሐዋሳ ከተማው ጨዋታውን 1-0 በሆነ ጠባብ ውጤት ማሸነፍ ችለዋል። ብቸኛውን የማሸነፊያ የሐዋሳ ከተማ ግብ በረከት ሳሙኤል ነው ማስቆጠር የቻለው። በደረጃ ሰንጠረዡ ላይ ጥሩ ደረጃ ላይ የሚገኘው ሐዋሳ ከተማ ትላንትና ማሸነፉን ተከትሎ ነጥቡን 48 አድርሶ 4ኛ ደረጃ ላይ መቀመጥ ሲችል ኢትዮጵያ ቡና በ2 ነጥቦች ዝቅ ብሎ በ46 ነጥብ 6ኛ ደረጃ ላይ የተቀመጠ ቡድን እንደሆነ ነው የተመለከት ነው። አርባ ምንጭ ከተማም እንዲሁ ድል የቀናው ሌላኛው ቡድን ነው። ትላንትና በተደረጉ የኢትዮጵያ ፕሪሚየር ሊግ የ34ኛ ሳምንት መርሃ ግብሮች ትላንትና አርባ ምንጭ ከተማም ከመቻል ጋር ነበር ጨዋታውን ያደረገው። በዚህም 2-1 በሆነ ውጤት ማሸነፍ የቻለ ቡድን መሆኑን ተመልክተናል። የአርባ ምንጭ ከተማን የድል ግቦችም ቴዎድሮስ በንቲና አሸናፊ ተገኝ ናቸው ማስቆጠር የቻሉት። መቻልን ከሽንፈት ያልታደገ ግብም ፈቱዲን ጀማል ማስቆጠር ችሏል። ነገር ግን ቡድኑን ከሽንፈት መታደግ አልቻለም። በዚህም ትናንትና ሽንፈት የገጠመው መቻል በ53 ነጥቦች 2ኛ ደረጃ ላይ የተቀመጠ ቡድን ነው። በአንጻሩ የሊጉ የደረጃ ሰንጠረዥ ግርጌ ላይ በተቀመጠው አርባ ምንጭ ነው ሽንፈት የገጠመው። አርባ ምንጭ ትላንትና ሙሉ 3 ነጥብን ማሳካቱን ተከትሎ ያለውን ነጥብ ወደ 32 ከፍ ማድረግ ችሏል። ቅዱስ ጊዮርጊስ በቀጣይ ከመቻል ጋር ጨዋታውን ያደርጋል። በአንጻሩ አርባ ምንጭ ከተማ ደግሞ ከሽረ ምድረገነት ጋር የሚያደርጉት የ35ኛ ሳምንት መርሃ ግብር በርካቶች የሚጠብቋቸው የኢትዮጵያ ፕሪሚየር ሊግ መርሃ ግብሮች ናቸው። ክለቦችን የተመለከቱ ስፖርታዊ ጉዳዮችን እንንገራችሁ። ወደ ውጭ ሀገር ስፖርታዊ መረጃዎቻችን በማለፍ በሳምንቱ መጨረሻ በርካቶች በጉጉት ከሚጠብቋቸው ጨዋታዎች መካከል የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የፊታችን ቅዳሜ ልክ ምሽት 1 ሰዓት ሲል ማለትም ነገ ምሽት ማለት ነው በሃንጋሪ ቡዳፔስት እንደሚደረግ ይታወቃል። በርካቶች ይህንን ጨዋታ በጉጉት እየጠበቁት ይገኛሉ። አርሰናል እና ፓሪስ ሰን ዠርሜን የፍጻሜ ተፋላሚ ቡድኖች እንደሆኑ ይታወቃሉ። እናንተም ውድ ቤተሰቦቻችን ስምና አድራሻችሁን እየጠቀሳችሁ ኮሜንት ቦክስ ላይ የውጤት ግምቶቻችሁን ልታሰፍሩልን ትችላላችሁ። የመልካም ውጤት እንግዲህ ሀሳቦቻችሁንም ጭምር ልታሰፍሩልን ትችላላችሁ። የማን ደጋፊ እንደሆናችሁ በመግለጽ ያላችሁን ሀሳብ ልታጋሩን ትችላላችሁ። በርካቶች ግን በጉጉት እየጠበቁት ነው በሳምንቱ መጨረሻ የሚደረገውን
የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ የአምናው የፍጻሜ ተፋላሚ የሆነው ፓሪስ ሰን ዠርሜን ከአርሰናል ጋር ነው የፍጻሜውን ጨዋታ የሚያደርገው። ከጨዋታው ጋር በተያያዘ በአርሰናል በኩል በጣም በትልቁ የራስ መተማመኖች እንዳሉ እየተመለከተን እንገኛለን። ለምሳሌ ያክል አሰልጣኝ ሚኬል አርቴታ ጨዋታውን የማሸነፍን በተመለከተ ጥያቄ ቀርቦለት በእርግጠኝነት እናደርገዋለን ሲልም ጭምር ነው የተናገረው። ሰሞኑን አርሰናሎች ያልወደዱት ወይም የአርሰናል የበላይ አካላት ያልወደዱት መግለጫ ላይም እንዲሁ ተመልክተን ነበር። በእርግጥ በውስጥ ከተጫዋቾቹና ከሰራተኞቹ ጋር የነበረ ንግግር ተቀርጾ እንደወጣና ሾልኮ እንደወጣባቸው ቢታወቅም ነገር ግን በዛ ሀሳብ ላይም የፓሪስ ሰን ዠርሜኑን ጨዋታ በእርግጠኝነት አሸንፈው የአውሮፓ ሻምፒዮን እንደሚሆኑ የሚናገር አይነት መልእክትን ነው አሰልጣኝ ሚኬል አርቴታ ሲናገር የነበረውና ከአሰልጣኝ ውጪ ግን ሌሎች ተጫዋቾችም ለምሳሌ ያክል ማርቲን ዙቤሜንዲ እንደዚህ አይነት ሀሳቦችን ሲያነሳ ትናንትና ምሽት ፕሮግራማችን ላይ ጠቅሰንላችኋለን። ዴክላን ራይስም ይህንን ሀሳብ ሲጠቅስ ነበር። ሌላኛው ሪካርዶ ካላፊዮሪ የፕሪሚየር ሊጉን ዋንጫ ማሸነፋችን የቻምፒየንስ ሊጉን ዋንጫ ለማሸነፍ በጣም በትልቁ የራስ መተማመን ይሰጠናል፣ ዋንጫውን የማሸነፍ ፍላጎታችን ከፓሪስ ሰን ዠርሜንም ይበልጣል ሲልም ነው ሪካርዶ ካላፊዮሪ ሀሳቡን እየሰጠም የሚገኘው። የአርሰናሉ የኋላ መስመር ተሰላፊ የሆነው ሪካርዶ ካላፊዮሪ ጣሊያናዊው ተጫዋች የፍጻሜው ጨዋታ እንደማያስፈራው ነው በሰጠው አስተያየት ላይ የተናገረው። ፓሪስ ሰን ዠርሜንን መቅጠም ያስፈራው እንደሆነ ጥያቄ የቀረበለት ሪካርዶ ካላፊዮሪ ጨዋታው ፍጻሜው ላይ ምንም ነገር ሊፈጠር ይችላል፣ እኔ ግን አልፈራም ፓሪስ ሰን ዠርሜንን ሲል ነው የተናገረው። እነሱ ባለፈው ዓመት አሸንፈውታል ያለው ካላፊዮሪ ምናልባት እኛ ደግሞ ከነሱ የበለጠ አሁን የማሸነፍ ፍላጎት ያለን ይመስለኛል ሲልም ተናግሯል። ስለ ዓለም ዋንጫ የጠየቀው ካላፊዮሪ የዓለም ዋንጫውን የምመለከት አይመስለኝም፣ ውድድሩን ከቤት መመልከት ያሳምማል ሲልም ነው። ጣሊያን እንግዲህ በዓለም ዋንጫው ላይ እንደሌለች ይታወቃልና በዚህ ምክንያቱም ውድድሩን እመለከተዋለሁ ብዬ አልጠብቅም፣ ቤት ሆኜ ይህንን ጨዋታ መመልከት ወይም የዓለም ዋንጫን መመልከት በጣም የሚያሳምም ነገር ነው ሲልም ነው ሪካርዶ ካላፊዮሪ ከዓለም ዋንጫ ጋር በተያያዘ ጥያቄ ቀርቦለት ምላሹን የሰጠው። በአጠቃላይ ግን ከፓሪስ ሰን ዠርሜን የተሻለ ዋንጫውን የማሸነፍ ፍላጎት ያለን እኛ ነን ሲልም ጭምር ተናግሯል። እንግዲህ ትልልቅ ፕሮፌሽናል የሚባሉ ተጫዋቾች በተለይ ደግሞ ባለፉት ዓመታት በወጥነት ለትልልቅ ዋንጫዎች የሚፎካከሩ ቡድኖችና ተጫዋቾች ትልቁ መለያቸው ተደጋጋሚ ዋንጫዎችን ለማሸነፍ መጣር መቻላቸው ነው። በተለይ ደግሞ ፓሪስ ሰን ዠርሜን አምና ዋንጫውን አሸንፏልና ዘንድሮ ያንን ዋንጫ ለማሸነፍ አፒታይቱ ዝግ ይሆናል ተብሎ አይጠበቅም። ነገር ግን ሪካርዶ ካላፊዮሪ እንደሚናገረው ከሆነ ግን አርሰናል ይህንን ዋንጫ እንግዲህ ለማሸነፍ የመጀመሪያው ነው። ከዛ ውጪ ደግሞ የፕሪሚየር ሊጉን ዋንጫ ማሳካታችን ይህንን ዋንጫ ለማምጣት በትልቁ እድሉን ይሰጠናል ሲልም ጭምር ተናግሯል። ሌሎች እንግዲህ የተለያዩ መረጃዎችን ከአርሰናል ጋር እናንሳ። የአርሰናሉ የቆመ ኳስ አሰልጣኝ የሆነው ኒኮላ ጆቪየር ለእያንዳንዱ የቆመ ኳስ ጎል 10,000 ፓውንድ ቦነስ ሲያገኝ እንደነበር የሚያሳዩ መረጃዎች እየወጡ ነው። ዘንድሮ አርሰናል በትልቁ ጥንካሬው ከነበሩት ነገሮች አንደኛው የቆመ ኳስ እንደነበር ይታወሳል። በርካቶችም በዚህ የአርሰናል የቆመ ኳስ ጥንካሬ ላይ የተለያዩ ሀሳቦችን በሁለት ጎራ ተከፍለው ሲሰጡ እንደነበር እናስታውሳለን። አንዳንዶች አርሰናል በዚህ መንገድ ዋንጫውን ለማሸነፍ መሞከሩ ትክክለኛ ውሳኔ ነው ብለው የሚያስቡ በርከት ያሉ ሰዎች እንዳሉ ይታወቃል። ባለፉት ጥቂት ዓመታት አርሰናል ጥሩ የሚባል እግር ኳስን ሲጫወት ቆይቶ ነገር ግን ጠብ የሚል ዋንጫዎችን ሳያሸንፍ የነበረ ቡድን እንደነበር ይገልጻሉ። ነገር ግን ዘንድሮ ዋንጫውን ለማሸነፍ መሄድ የነበረባቸው የተለየ መንገድ ነበርና ያንን መንገድ ነው አርሰናል ዘንድሮ ተከትሎ ዋንጫውን ለማሸነፍ የቻለው። ስለዚህም ያ ደግሞ እንደ መጥፎነት ሊቆጠርበት አይገባም የሚሉ አይነት ሀሳቦች ያሏቸው ሰዎች እንዳሉ ይታወቃል። ከዛ ውጭ ደግሞ ጥሩ ነገሮችን አንድ ቡድን የተለየ ጥሩ ጥንካሬን ይዞ ሲመጣ ለምን እንደሚተች አይገባኝም ብሏል። ሚኬል ሜሪኖም ሰመሩም በነበረው ቃለ መጠይቅ ላይ ያንን ተናግሮ ነበር። አርሰናል በቆመ ኳስ ጠንካራ መሆኑ ለምን በሌሎች እንዲተች እንዳደረገው አልገባኝም ሲል ነው ሚኬል ሜሪኖ የተናገረው። በሌላኛው ወገን ደግሞ አርሰናሎች እንግዲህ እነዚህ አይነት እግር ኳስ ጨዋታዎችን መጫወታቸው አሰልቺ አድርገውታል የሚል አይነት ሀሳብንም የሚሰጡ ሌላኛው ጎራ ላይ ያሉ ሰዎች እንዳሉ ይታወቃል። ነገር ግን ያም ሆነ ይህንን ታክቲክ ደግሞ በትልቁ ሜዳ ላይ በመተግበር ትልቁን ስራ ሲሰራ የነበረው የቆመ ኳስ አሰልጣኛቸው ኒኮላ ጆቪየር እንደሆነ ይታወቃልና ለእያንዳንዱ የቆመ ኳስ ጎል 10,000 ፓውንድ ደግሞ ቦነሶችን ሲያገኝ እንደነበር የሚያሳዩ መረጃዎች ናቸው። ፉትቦል ኢንሳይደር አገኘሁት ብሎ ያወጣውን መረጃ ይፋ ያደረገው አርሰናሎች በሊጉ በአንድ የውድድር ዓመት ከቆመ ኳስ ብዙ ጎሎችን የማስቆጠር ሪከርዱን ሲሰብሩ 25 ጎሎችን ከዚህ መንገድ ማግኘት ችለዋል። 19 ያክሉ ደግሞ ከኮርነር የተቆጠሩ ናቸው። ሌሎቹ ከቅጣት ምት የተቆጠሩ አጋጣሚዎችም ተመልክተናል። በአጠቃላይ የውድድር ዘመኑን 34 የቆሙ ኳሶችን ወደ ግብነት ሲቀይሩ የኒኮላ ጆቪየር ሚና ደግሞ ትልቅ እንደነበር ይነገራል። ውሉን ለማራዘም ድርድር ይጀምራል ተብሎ ይጠበቃል። ምክንያቱም ለአርሰናል ትልቁ ስኬትም ትልቅ አስተዋጽኦችን ካበረከቱ የአርቴታ የጀርባ አጥንቶች መካከል ወይም ደግሞ ወሳኝ ሰዎች መካከል
አንደኛው ነው ኒኮላ ጆቪየር እና በሚቀጥሉት ጊዜያትም በአርሰናል ቤት እንዲቆይ ትልቅ ኮንትራት ይቀርብለታል ተብሎ እንደሚጠበቅ ነው ፉትቦል ኢንሳይደር መረጃውን ይፋ ያደረገው። አርሰናል ፉልባክና የአጥቂ እንዲሁ ደግሞ የመሃል ሜዳ ተጫዋቾች ቦታን ለማጠናከር ፍላጎት አለው። ትልቁ ፍላጎቱ በተለይ በአጥቂ መስመር ላይ ሁሊያን አልቫሬዝ እንደነበር ይነገራል። ነገር ግን ሁሊያን አልቫሬዝ ዋነኛ ኢላማቸው የነበረ ቢሆንም አሁን ላይ ይህንን ተጫዋች ለማግኘት ያላቸው እድል በጣም እየጠበበ መምጣቱን የሚያሳዩ መረጃዎችን እየተመለከትን ነው። ምክንያቱም ተጫዋቹ ከባርሰሎና ጋር በጣም በትልቁ ድርድሮችን እያደረገ ነው። ለአትሌቲኮ ማድሪዶችም ግልጽ ያደረገላቸው በአትሌቲኮ ማድሪድ ደስተኛ እንደሆነ፣ ነገር ግን የባርሴሎናን ጥያቄ ግን ሊያልፈው የሚችሉ አይነት ጥያቄ እንዳልሆነና ወደ ባርሴሎና ማምራት እንደሚፈልግ የሚያሳዩ ነገሮች ያሉ። ስለዚህ ምናልባት ወደ ባርሴሎና እንኳን ማምራት የማይችል ከሆነ በአትሌቲኮ ማድሪድ ሊቆይ የሚችልበት እድሉ እንዳለው ነው እየተነገረ የሚገኘው። ነገር ግን በትልቁ ትናንትናም በጣም በትልቅ ድርድር ላይ እንደሚገኙ ሲገለጽ ነበር ባርሴሎናና ሁሊያን አልቫሬዝ። ስለዚህ አርሰናሎች ሁሊያን አልቫሬዝን የማስፈረም እድላቸው በጣም እየጠበበ የመጣ ይመስላል። ስለዚህ ቀጣይ ኢላማዎቻቸው ላይ ማተኮር እንዳለባቸው ይታመናል። እርግጥ ነው አርሰናል ቅድሚያ ሊሰጡት የነበረው ጉዳይ ተጫዋቾችን በመሸጥ ጥሩ ገንዘቦችን መሰብሰብና ከዛ በኋላ ወደ ዝውውር እቅዶቻቸው ማምራት እንደነበር ነው የሚነገረው። ክለቡ መጀመሪያ ላይ እንደ ጋብሪኤል ሄሱስ፣ ሊያንድሮ ትሮሳርድ ያሉ ተጫዋቾችን ለመሸጥ ይፈልጋል። ነገር ግን በገበያው ዋጋ ሳይሆን ራሳቸው በሚፈልጉት ዋጋ ተደራድረው ነው ለመሸጥ ፍላጎቱ ያላቸው። የሚመጣላቸውን ገንዘብ ዝም ብሎ የመቀበል ፍላጎት የላቸውም። ተደራድረው በሚፈልጉት ዋጋ እነዚህን ተጫዋቾች የመልቀቅ እቅድ ነው ያላቸውና እነዚህ አይነት ድርድሮች ደግሞ ረጅም ጊዜያቶችን ምናልባት ሊወስድባቸው እንደሚችል ነው ሳይመን ጆንስም መረጃውን ይፋ እያደረገ የሚገኘው። በቀጣይ ግን አርሰናል እንዳልኳችሁ ቀደም ብዬ እንደጠቀስኩላችሁ በአጥቂ መስመር ላይ ከዛ ውጪ የመሃል ሜዳ ተጫዋችና እንዲሁ በተለያዩ የፉልባክ ቦታዎች ላይም እንዲሁ ጥንካሬዎችን ለመጨመር ፍላጎቱ እንዳላቸው ነው እየተነገረ የሚገኘው። እንዳለፈው የክረምት የተጫዋቾች የዝውውር መስኮት ወደ 8 እና እዛ አካባቢ የሚደርሱ ተጫዋቾችን ያስፈርማል ተብሎ ባይጠበቅም በዚህ የዝውውር መስኮት እስከ 3 የሚደርሱ በጣም ጥሩ የሚባሉ ዝውውሮችን እዚህ ቡድን ላይ የመጨመር ትልቅ እቅድ እንዳላቸው ነው እየተነገረ የሚገኘው። በአውሮፓ የሚደረጉ ጨዋታዎች የራሳቸው በጣም የሚለዩ ነገሮች ያሉት የጨዋታ ዘይቤም ከፕሪሚየር ሊግ የተለየ ነው የአውሮፓ ውድድሮች ሲልም ጭምር ይናገራል ጋብሪኤል ማርቲኔሊ። በእርግጠኝነት በቻምፒየንስ ሊግ የሚደረጉ ጨዋታዎች ብዙውን ጊዜ የበለጠ ክፍት እንደሆኑ ይሰማኛል። ያን ያክል ጥብቅ መከላከሎች በቻምፒየንስ ሊጉ ላይ እንመለከትም ሲል ይናገራል። እያንዳንዱ ሰው በእያንዳንዱ ማጥቃት ላይም ደግሞ ጎል ለማስቆጠር ይሞክራል እና ሙሉ ጊዜውን ለመከላከል ወደ ኋላ የሚያፈገፍግ ቡድን አለ ብዬ አላምንም። ስለዚህ ግጥሚያዎቹ የበለጠ ክፍት ናቸው፣ በጣም በርከት ያሉ ጎሎች የሚቆጠሩባቸው ጨዋታዎች ናቸው የአውሮፓ ውድድሮች ሲል ይናገራል ጋብሪኤል ማርቲኔሊ። ይህ ደግሞ ለአጥቂዎች የበለጠ ቦታን ይሰጣል። እናም ደጋፊዎች የቻምፒየንስ ሊግ ጨዋታዎችን ብዙ ጊዜ ማየት የሚወዱትም ለዚህ ነው ብዬ አስባለሁ ሲል ነው የሚናገረው። ለ90 ደቂቃዎች በሙሉ እያንዳንዱ ቡድን ተጋጣሚውን ለመጫንና ግቦችን ለማስቆጠር ነው የሚሞክሩት። በሊጉ ግን እንደዚህ አይነት ነገርን አትመለከቱም። ስለዚህም የአውሮፓ ቻምፒየንስ ሊግ ተመልካቾችን በጣም የሚስበው ክፍት ጨዋታን ስለሚጫወቱ ነው ክለቦች ሲልም ነው የተናገረው ጋብሪኤል ማርቲኔሊ። ጆሽ ክሮንኬም ስለ አርቴታና ስለ አርሰናል አንዳንድ ጉዳዮችን አንስተዋል። ሚኬል አርቴታን ማቆየት በጣም ቅድሚያ የሚሰጠው ጉዳይ ነው ብለዋል ጆሽ ክሮንኬም። እናም በዓለም ዙሪያ ላሉ የአርሰናል ደጋፊዎች የምስራች ዜናው ፕሮጀክቱ እንደሚቀጥል ማሳመን ነው። እዚህ መሆን ያስደስታል። እኔ ከተጫዋችነት ዘመኑ ጀምሮ እስካሁን ድረስም የአርሰናል ሰው እንደሆነም በትክክል እመለከተዋለሁ። የአርሰናል ተጫዋች እየነበረ እንዲሁ ደግሞ አሰልጣኝ ሆኖ ከመጣ በኋላ የአርሰናል ሰዎች ከምላቸው ሰዎች መካከል አንደኛው ነው ብሎታል አርቴታን ጆሽ ክሮንኬ ሲናገር። ጆሽ ክሮንኬ የኤምሬትስ ስቴዲየምን ስለማደስም ጥያቄ ቀርቦለት ነበር ሲናገር በአሁኑ ጊዜ እንደዚህ አይነት ውይይቶች በእኛ በኩል እየመራን ነው። እናም በዩናይትድ ስቴትስ ውስጥ እንደዚህ አይነት ስራዎችን ለእኛ በማስተዳደር በዚህ ፋይል ውስጥም በርካታ አዳዲስ የቦርድ አባላቶች ያሉን። በአሁኑ ጊዜ የኤምሬትስ ስቴዲየምን ለማደስ እቅድ ለማውጣት እየሰራን ነው። 20 ዓመታት አልፈዋል ብዬ ማመን አልችልም። በአርሰናል አሁን ባለኝ አቋም የሚሰማኝ ብቸኛውና የሚጸጽተኝ ነገር ቢኖር ሃይበሪን የማየት እድል አለማግኘቴ ነው። እነዚህን ጥናቶች ከአንዳንድ አማካሪዎች ጋር በመተባበር ጀምረናል። ነገር ግን የኤምሬትስ ስቴዲየም ለእኛ ድንቅ ስቴዲየም ነው። እናም በዚህ ዓመት ደግሞ ወደ ተለየ ደረጃ እንዳደረስ ነው ማስባለሁ ሲል ነው ጆሽ ክሮንኬ የተናገረው። ሌላኛው ያነሳው ሀሳብ አርሰናሎች እንቅልፍ የወሰደው ግዙፍ አንበሳ እንደሆነ አውቅ ነበር። በሆነ መንገድ መንቃት ነበረበትና ያን የነቃ ጊዜ ግን ሁሉንም የሚያጠቃ አይነት እንደሚሆን የሚሰማኝ ነበር። የእንግሊዝ ሻምፒዮን መሆን አስደናቂ ነገር ይመስላል። ነገር ግን የአውሮፓ ሻምፒዮን መሆን ደግሞ የበለጠ የተሻለ ሊሆን ይችላል። በተለይም ድርብ ስኬትን የማግኘት እድል ሲኖር መጠቀም አለብን። አሁን ግቡ በዋናው ከፍታ ላይ ሆኖ መቆየት ላይ ነው ሲልም ጭምር ነው ጆሽ ክሮንኬ የተናገረው። ይህ ሁሉ ደግሞ ስኬት የመጣው አንድ ሰው ካለ አርቴታ ለቴክኒክ ሰራተኞቹና ለተጫዋቾቹ 100% ክብር መስጠት ይገባናል። ለአርቴታ
ለቴክኒክ አመራሮቹና ከዛ ውጭ ደግሞ ለተጫዋቾቹ በጣም ክሬዲት መስጠት ያስፈልጋል ሲልም ጭምር ነው የሚናገረው። የዚህ ስኬት ባለቤቶችም እነሱ ናቸው ሲል ይናገራል ክሮኤንኬ። ሚኬል አርቴታ የታክቲክ እቅዶቹን ቢያስቀምጥም እንዲሁ ወደ ሜዳ የሚያወርዱት ደግሞ ተጫዋቾች ናቸው። እናም ግጥሚያውን ደግሞ መፋለም የሚችሉት ድሎችንም ማስጠበቅ ያለባቸው እነሱ ናቸው እና በጣም ትልቅ ምስጋና ሊገባቸው ወይም ሊሰጣቸው ይገባል ሲል ነው ጆሽ ክሮኤንኬ ከአርሰናል ጋር በተያያዘም ሰፊ ጉዳዮችን እንዲሁ ያነሳው። ማንቸስተር ዩናይትድን የተመለከቱ መረጃዎችን እናንሳ። ማንቸስተር ዩናይትድ ከ6 እስከ 8 አዳዲስ ፈራሚዎች ጋር ትልልቅ የዝውውር መስኮቶችን እያዘጋጀ እንደሆነ ይፋ ተደርጓል። ቤን ጃኮብስ እንደሚናገረው ከሆነ ዩናይትድ በዚህ የክረምት ተጫዋቾች የዝውውር መስኮት እኔ በግሌ ከማስባቸው ነገሮች መካከል በርከት ያሉ ዝውውሮችን የሚያደርገው ቡድን ይመስለኛል ሲል ነው ቤን ጃኮብስ እየተናገረ የሚገኘው። በዚህ የዝውውር መስኮት እንዳልኳችሁ ከ6 እስከ 8 የሚደርሱ ተጫዋቾችን የማስፈረም ትልቅ እቅድ ይዘው እየተንቀሳቀሱ እንደሚገኝ ነው የሚሰማኝ ሲል ቤን ጃኮብስ እየተናገረ ነው። ትልቁ እቅዳቸው የአማካይ ስፍራ ተጫዋቾችን በትልቁ ማስፈረም ነው። እስከ 3 የሚደርሱ ተጫዋቾችን በዛ ቦታ ላይ ሊያስፈረሙ የሚችሉበት እድሉ እንዳለ ይሰማኛል ብሏል ቤን ጃኮብስ። ከዛ ውጭ ግን ሌሎች ቦታዎችንም ለማጠናከር ሙከራዎችን ማድረጋቸው አይቀሬ እንደሚሆንና ከ6 እስከ 8 ተጫዋቾችን እንደሚያስፈርሙ አስባለሁ ሲል ቤን ጃኮብስ ይፋ አድርጓል መረጃውን። ሌላኛው ከማንቸስተር ዩናይትድ ጋር የሚያያዘው መረጃ ደግሞ በቅርቡ አንድ ተጫዋችን የማስፈረም እድላቸው ወይም ደግሞ የአንድ ተጫዋች ዝውውርን ይፋ የማድረግ እድላቸው አሁን በጣም እየሰፋ የመጣ ይገኛል። በተለይ ለማንቸስተር ዩናይትድ የመረጃ ምንጮች በጣም ቅርብ ነው ተብሎ የሚታሰበው እንዲሁ ሱል የሚባለው ደግሞ እንዲሁ በተለያዩ ሶሻል ሚዲያ አካውንቶቹ ላይ ኤደርሰንን ወይም ደግሞ የአታላንታውን የአማካይ ስፍራ ተጫዋች ብራዚላዊውን ተጫዋች ዌልካም ቱ ማንቸስተር ዩናይትድ የሚል አይነት ፖስትን ጭምር እያደረገ ይገኛል። ምናልባት የቀናት ልዩነት ካልሆነ በስተቀር ወይም ደግሞ የጥቂት ቀናት ነገሮች ካልሆነ በስተቀር ሁሉም ነገሩ የተጠናቀቀ ዝውውር ነው ሲልም ጭምር ነው ይህ ሰው መረጃውን ይፋ እያደረገ የሚገኘውና ከማንቸስተር ዩናይትድ የቅርብ የመረጃ ምንጮች መካከልና በጣም ታማኝ ከሚባሉ የመረጃ ምንጮች መካከል አንደኛው ነው ይህ ሰውና ስለዚህም ኤደርሰን የማንቸስተር ዩናይትድ የመጀመሪያው ፈራሚ የመሆን እድሉ በጣም ሰፊ ነው ተብሎ ይታሰባል። በርካታ የማንቸስተር ዩናይትድ ደጋፊዎች በተለይ በሀገራችን የሚገኙ ደጋፊዎች ደግሞ ከዚህ ተጫዋች ዝውውር ጋር በተያያዘ በጣም ስጋት አላቸው። ምክንያቱም ማንቸስተር ዩናይትዶች በገበያው ላይ ሲመለከታቸው የነበሩት እነ ኤሊዮት አንደርሰን እነ ኦሪዮል ቹዋሜኒ እንዲሁ በስምም በጣም ተለቅ ያሉ ዝውውሮች እንደሆኑ ይታወቃልና እነዛን ዝውውሮች ላይ ያደርግ ነው የሚል አይነት ጥያቄዎችን በርካቶች ያነሳሉ። ቀደም መግቢያ ላይ እንደጠቀስኩት ግን እንዳልኳችሁ ማንቸስተር ዩናይትድ በዚህ የዝውውር መስኮት በርከት ያሉ ዝውውሮችን ያደርጋል። አብዛኛው ዝውውር ደግሞ ሊደረግ የሚችለው በአማካይ ስፍራ ላይ እንደሆነ ነው በርካቶች እያነሱ የሚገኙትና ከነዛ መካከል ነው አንደኛው ሊሆን እንደሚችል እየተነገረ የሚገኘው። ለምሳሌ ያክል 3 ተጫዋቾችን ሚኒመም ሊያስፈርሙ ይችላሉ ተብሎ ይታሰባል። ከ3ቱ ዝውውሮች አንደኛው ነው የኤደርሰን ዝውውር። ይህ ተጫዋች ደግሞ ጥሩ ፕሮፋይሎች እንዳሉት በርካቶች ይናገሩለታል። በተለይ ሜዳውን አካሎ በመጫወት ረገድ በጣም ጥሩ የሚባል አይነት ተጫዋች ነው። እንዲሁ ማይክል ካሪክ የሚፈልገውን አይነት ደግሞ በአንድ ቦታ ላይ ብቻ ተወስኖ የሚጫወት አይነት ተጫዋች አይደለም። በ6 ቁጥርም በ8 ቁጥርም ቦታ ላይ መጫወት የሚችል ቨርሳታይል የሚባል አይነት ተጫዋች እንደሆነ በርካቶች ይናገራሉ። እንዲሁ ቦክስ ቱ ቦክስም መጫወት የሚችል አይነት ከተጋጣሚ ሳጥን እስከ ራሱ የራሱ ሳጥን ድረስም መጫወት የሚችል አይነት ጥሩ ኳሊቲ ያለው ተጫዋች እንደሆነ በርካቶች ያነሳሉ። በተለይ በጣሊያን ፈታኝ በሆነው የጣሊያን ሴሪኤ ላይ ባለፉት 4 ዓመታት ድንቅ የሚባል እንቅስቃሴዎችን ያሳየ ብራዚላዊ ተጫዋች እንደመሆኑ መጠን ይህ ተጫዋች በማንቸስተር ዩናይትድ ቤትም ጥሩ አስተዋጽኦችን ያበረክታል ተብሎ ይታሰባል። በጣም ትልቁ ስጋት ሊሆን የሚችለው የዚህ ተጫዋች ፓሶቹ ምናልባት ጥያቄዎች ሊያስነሱ እንደሚችሉ በተለይ በማንቸስተር ዩናይትድ ቤት ውስጥ የምንጠብቀውን አይነት ክህሎቶች የምንጠብቅ አይነት ፓሶችን እንግዲህ እንደ መጠበቃችን አንጻር የዚህ ተጫዋች ፕሮግሬሲቭ ፓሶች ምናልባት የተወሰኑ መዳከሞች እዛ ላይ ካልታዩበት በስተቀር ለቡድኑ ግን ያለውን የሚሰጥ በማጥቃቱ ረገድም በመከላከሉ ረገድም ትልቅ አስተዋጽኦችን ማበርከት የሚችል ዱኤሎችን የሚያሸንፍ በተከላካይ አማካይ ቦታ ላይ በጣም ትልቅ አስተዋጽኦችን ማበርከት የሚችል ለተከላካዮችም ጥሩ ሽፋን የሚሰጥ አይነት ተጫዋች ተደርጎ በርካቶች እንደሚቆጥሩትና ለማንቸስተር ዩናይትድ በተለይ ጥሩ ዝውውርም ሊሆን እንደሚችል ነው በርካቶች የሚያምኑት። ማይክል ካሪክም በኤደርሰን የተለያዩ ቦታዎች ላይ የመጫወት ብቃትም ደስተኛ እንደሆነ ጭምር ነው የተለያዩ የመረጃ ምንጮች የሚናገሩት። ቀጥተኛ የካሴሜሮ ተተኪ አድርጎ ግን አይመለከተውም። ከዛ ይልቅ ወደፊት ተጠግቶ የማጥቃት ሚና ላይ ተመስርቶ ቡድኑን እንደሚያግዝ ጭምር ነው የሚያምነውና የካሴሜሮ ትክክለኛ ተተኪ ተጫዋችን ለማስፈረም በቀጣዮቹ ቀናትም እንቅስቃሴዎችን ያደርጋል። ይህ ተጫዋች ጥሩ ተጫዋች እንደሆነ ቢያምንም ነገር ግን የካሴሜሮ ትክክለኛ ተተኪ ነው ብሎ ግን እንደማያምን የተገለጸውና ሌሎች ዝውውሮችም በአማካይ ስፍራ ላይ እንደሚኖሩ ነው ለማንቸስተር ዩናይትድ ደጋፊዎች መናገር የሚቻለው።
ኤደርሰን ወደ ማንቸስተር ዩናይትድ የሚያደርገው ዝውውር ግን ምናልባት ከ38 ሚሊዮን ፓውንድ ባነሰ ዋጋ ሊጠናቀቅ ይችላል የሚሉ ግምቶች አሉ። ዩናይትድ በዘንድሮ የክረምት የተጫዋቾች የዝውውር መስኮት ለአማካይ ስፍራ ብቻ ከ100 እስከ 150 ሚሊዮን ፓውንድ ሊመድብ እንደሚችል የሚያሳዩ መረጃዎች አሉ። ከነዛ መካከል ነው 38 ሚሊዮን ፓውንዱን ለኤደርሰን ሊያወጣ እንደሚችል ላውሪ ዊትዌል ታማኙ የዘ አትሌቲክ ዘጋቢ እየተናገረ የሚገኘው። ሌላኛው ላውሪ ዊትዌል የተናገረው ሀሳብ ከኔ በተሻለ ኤደርሰንን በቅርበት ከተከታተሉት ሰዎች ጋር ካደረኩት ቆይታ ለመረዳት እንደቻልኩት ተጫዋቹ ሜዳውን በጥሩ ሁኔታ የሚሸፍን አይነት ተጫዋች ነው ሲል ይገልጸዋል። ላውሪ ዊትዌል ስለዚህ ተጫዋች ሲናገር ዩናይትድ በቡድን ውስጥ የሚያስፈልገውን አይነት ከሳጥን ወደ ሳጥን የመሮጥ ጉልበት ያለውና ፈጣን እንቅስቃሴን ቡድኑ ላይ የሚጨምርለት አይነት ተጫዋች ይሆናል ብዬ ማስባለው ከቅርብ ሰዎቹ የሰማሁት መረጃ ነው ብለዋል ላውሪ ዊትዌል ሲናገር። ምናልባት ፕሮግረሲቭ ፓሶቹን በማድረግ ረገድ ያን ያክል ጥሩ ላይሆን ይችላል፣ ነገር ግን የተጋጣሚን ጨዋታ ማበላሸት ወይም ደግሞ ዲስትሮየር የምንለው አይነት ተጫዋች ነውና የተለያዩ ሚናዎችን መጫወት የሚችል አይነት ተጫዋች ስለሆነ በጣም ጥሩ እንቅስቃሴዎችን በማንቸስተር ዩናይትድ ሊያሳይ ይችላል። ድክመቶቹ ላይ ደግሞ የተወሰኑ መሻሻሎችን የሚያሳይ ከሆነ ለማንቸስተር ዩናይትድ ጥሩ ዝውውር ሊሆን ይችላል ብለው እንደሚገምት ነው እየተገለጸ የሚገኘው። ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ ተመልሷል የሚል መረጃን ትላንትና ምሽት ስካይ ስፖርት ይዞ ወጥቷል። በተለይ ባርሴሎናዎች አሁን አንቶኒ ጎርደንን ማስፈረማቸው ማርከስ ራሽፎርድ ላይ ያላቸው ፍላጎት የጠበበ እንዲሆን አድርጎታል። ማርከስ ራሽፎርድ በተለይ በባርሴሎና እንዳይቆይ ካደረጉት አንደኛው ምክንያቶች መካከል የተጫዋቹ የሙጥኝ ብሎ የባርሴሎና ፍላጎትን በግልጽ መናገሩ ነው። ባርሴሎና መቆየት እንደሚፈልግ በግልጽ መናገሩ ምናልባት ባርሴሎናዎች ከማንቸስተር ዩናይትድ ጋር የነበራቸው ድርድር ላይ የተሻለ የራስ መተማመን እንዲኖራቸው አድርጓል የሚሉ መረጃዎች እየወጡ እንደሚገኙ ነው ዘገባዎች የሚወጡት። ማንቸስተር ዩናይትዶች ራሽፈርድ ባርሴሎናን ብቻ መምረጡና ማለቱ ባርሴሎና ለተጫዋቹ የተለጠፈበትን ገንዘብ ላለመክፈል ወይም ደግሞ ይህንን ያክል ገንዘብ ትከፍላላችሁ ከዛ በኋላ ተጫዋቹን በቋሚነት ታስፈርሙታላችሁ ተብለው የተደራደሩበት አንቀጽ ነበራቸው አምና በውሰት ሲያመራና ያንን ገንዘብ እንዳይከፍሉ ያደረጋቸው ነገር ተጫዋቹ ባርሴሎናን እንደሚመርጥ ስለሚያውቁና ማንቸስተር ዩናይትድ ላይ ጫናውን አድርገው ዋጋውን ለማስቀነስ በሚያደርጉት ጥረት ነው። ያ ነገር እንዳይሳካም እንዳደረገው በርካቶች ወይም ደግሞ የጭንቅላት ጨዋታን ተጫውተዋል ተብሎ ይታሰባል ባርሴሎናዎች ማንቸስተር ዩናይትድ ዋጋውን እንዲቀንስ። ነገር ግን ማንቸስተር ዩናይትዶች ያንን እንደማይቀንሱ በግል ካሳወቁ በኋላ ባርሴሎናዎች ሌሎች ኢላማዎችን ሲመለከቱ እንደነበረ እና ከዛ በኋላ አንቶኒ ጎርደንን ለማስፈረም መወሰናቸው ተነግሯል። በዛ ምክንያትም ማርከስ ራሽፎርድ ወደ ማንቸስተር ዩናይትድ እንዲመለስ እንደተደረገ ስካይ ስፖርት የሚያሳየው መረጃ ነው። ባርሴሎና ዳግም የውሰት ዝውውርን ለዩናይትድ ቢጠይቅም ማንቸስተር ዩናይትድ ግን በአቋሙ እንደጸና ነው አሁንም የሚገኘው። ይህንን ተከትሎ ማንቸስተር ዩናይትድ ተጫዋቹን ከዛ በበለጠ ዋጋ እንደሚሸጡት ስለሚያምኑ ተጫዋቹን ወደ ክለቡ እንደተመለሰ እየተነገረን ለሌሎች ክለቦች ለባርሴሎና ካቀረቡት ገንዘብ በላይ ሊሸጡት እንደሚችሉ ማንቸስተር ዩናይትዶች ይሰማቸዋል። የቀድሞ የማንቸስተር ዩናይትድ ሌጀንዶች እና ፓትሪስ ኤቭራ ከዛ ውጭ እና ሪዮ ፈርዲናንድ ጭምር ምናልባት ባርሴሎና በተጠቀሰው ገንዘብ ይህንን ተጫዋች ማስፈረም የሚችል ከሆነ ባርሴሎና ትርፋማ ዝውውርን አድርጓል ብለው ሲናገሩ እንደነበር እናስታውሳለን። ነገር ግን ባርሴሎናዎች በዛ ገንዘብ ተጫዋቹን ለማስፈረም አሁን ፍቃደኛ እንዳልሆኑና ማንቸስተር ዩናይትድ ከዚህ የተሻለ ገንዘብም ከዚህ ተጫዋች እንደሚያገኙ ይሰማቸዋል። በካሪክ ቡድን ውስጥ ግን ይካተታል ተብሎ እንደማይጠበቅ ነው መረጃዎች የሚያሳዩት። በቶሎ ይሸጣል ተብሎ እንደሚጠበቅ ዘገባዎቹ ጠቁመዋል። ምናልባት እንቅፋት ሊሆን የሚችለው ተጫዋቹ ደሞዙን የማይቀንስ ከሆነ በተለይ ወደ ከፍተኛ ገንዘቦችን እስከ 300,000 ፓውንዶችን ድረስ በሳምንት ሊያገኝ የሚችልበትን እድል ስለሚኖረው አሁን ላይ በተለይ ማንቸስተር ዩናይትድ የአውሮፓ ቻምፒየንስ ሊግ መግባቱን ተከትሎ የተወሰኑ የደሞዝ ጭማሪዎች ስለሚደረጉለት ያንን ገንዘብ መቀነስ የማይፈልግ ከሆነ ምናልባት ዩናይትድ በዛ ጉዳይ ሊቸገር ካልቻለ በስተቀር ቶሎ ግን የሚሸጡበት እድል ሰፊ ነው ተብሎ እንደሚታሰብ ነው የተነገረው። ከአካዳሚ የሚወጡ መረጃዎች እንደሚያመለክቱት ከሆነ በሚቀጥለው የውድድር ዓመት 2 ወይም 3 የአካዳሚ ተጫዋቾች በቋሚነት ወደ ዋናው ቡድን ያድጋሉ ተብሎ ይጠበቃል። በክለብ ውስጥ ከፍተኛ ግምት ከሚሰጣቸው ታዳጊዎች መካከል አንደኛው ሺያ ላሴ እንደሆነ መረጃዎች ያሳያሉ። ለዋናው ቡድን ብቁ የሚያደርጋቸው እውነተኛ ብቃትና ዝግጁነት አለው ተብሎም ይታመናል ተጫዋች። ከእርሱ በተጨማሪ በታዳጊ ቡድን ውስጥም ጥቂት ተጫዋቾች ወይም ሌሎች ተጫዋቾች ለዋናው ቡድንም ወይም ለዋናው ስብስብ ጠንካራ እገዛን ለማድረግም ከፍተኛ እድል እንዳላቸው የሚያሳዩ መረጃዎች አሉ። በተለይም የተጫዋቾች የጨዋታ ፕሮግራም ወደ መደበኛ ይዘቱ በሚመለስበት በሚቀጥለው የውድድር ዘመን የእነዚህ ታዳጊዎች ሚና ደግሞ ለቡድኑ ጥንካሬና ጥልቅ ስብስብም ወይም ስኳድ ዴብዝን ለመፍጠር በማንቸስተር ዩናይትድ ቤት ውስጥ ትልቅ ወሳኝ ነገር ሊሆን እንደሚችል የአካዳሚ የመረጃ ምንጮች ናቸው ይፋ እያደረጉ የሚገኙት።
የሊቨርፑል መረጃዎችን ደግሞ ወደ እናንተ እናደርስ ወደ ቤተሰቦቻችን። አንዶኒ ኢራኦላ በዚህ ክረምት ሊቨርፑልን መቀላቀል እንደሚፈልግ ይፋ ተደርጓል። ምንም እንኳን ሊቨርፑሎች አሁን ላይ ከአሰልጣኝ አርነ ስሎት ጋር የመለየት ምንም አይነት እቅድ ውስጥ ባይሆኑም፣ ነገር ግን አንዶኒ ኢራኦላ ግን እድሉ ከተመቻቸለት ግን ወደ ሊቨርፑል የማምራት ፍላጎቶች እንዳሉት እየተነገረ ነው። በተለይ እንግዲህ አንዶኒ ኢራኦላ ክለቡን እንደሚለቅ በተረጋገጠ ጊዜ ወይም ደግሞ ይህንን ቡድን ቦርንመዝን እንደሚለቅ በተረጋገጠ ጊዜ ያኔ አማራጮች ነበሩት። ለምሳሌ ያክል ማንቸስተር ዩናይትድ ከማይክል ካሪክ ጋር በቋሚነት የተስማማበት ጊዜ አልነበረም። ከዛ ውጭ ቼልሲም ደግሞ በሊያም ሮስኒየር ስር የሚሰለጥንበት ጊዜ እንደነበር እናስታውሳለን እና የቀጣይ የቼልሲ አሰልጣኝ የመሆን እድል እንደነበረው በርካቶች ሲናገሩ ነበር። ነገር ግን ሁለቱንም ስራዎች በአንዴ ነው ያጣው። ማንቸስተር ዩናይትድም ካሪክን በቋሚነት የማሰልጠን እድሉን ሰጥተውታል። እንዲሁ ቼልሲ ደግሞ ቻቢ አሎንዞን በቋሚ አሰልጣኝነት እንደቀጠሩት የሚታወቅ ነውና አንዶኒ ኢራኦላ ምርጫዎቹ እንደጠበቡበት ይነገራል። ከዛ ውጭ ግን ወደ ጀርመንም ምናልባት ማምራት የሚፈልግ ከሆነ ባየር ሌቨርኩዘን ይህንን አሰልጣኝ የመቅጠር ፍላጎቶች አሉት። አሁን ላይ በሊቨርፑል በኩል የሚሰሙት መረጃዎች እንዳሉ ከሆነ የአርነ ስሎት ጉዳይ እንግዲህ በአብዛኞቹ የመረጃ ምንጮች በሚቀጥለው የውድድር ዓመት እድል ይሰጠዋል ተብሎ ቢታሰብም፣ ነገር ግን አንዳንድ የመረጃ ምንጮች እንደሚያሳዩት ግን ከተጫዋቾቹ ጋር ጥሩ የሚባል ግንኙነቶች እንደሌሉት የሚያሳዩ መረጃዎች አሉ። ለምሳሌ ያክል በሆነ ጨዋታ በተለይ 4-2 በተሸነፉበት ጨዋታ በአስተን ቪላው ጨዋታ ማግስት ሞሐመድ ሳላህ ፖስት ያደረገውን ነገር በርካታ ተጫዋቾች ላይክ አድርገውታል። በሚቀጥለው የውድድር ዓመት ይሄ ቡድን ለየት ያለ የጨዋታ መንገድን መከተል እንደሚጠበቅበትና ወደ ቀድሞ የጨዋታ መንገዱ መመለስ እንዳለበት የሚያሳይ ፖስትን ነበር ሞሐመድ ሳላህ ያደረገውና ያንን ፖስት እነ ፍሎሪያን ቬርትስ እነ ከርቲስ ጆንስ ጭምር ተስማምተውበታል። ከዛ ውጪ ደግሞ ሌሎች ተጫዋቾች ቅሬታ አላቸው። ለምሳሌ ያክል የዚህ ሲዝን የሊቨርፑል ምርጡ ተጫዋች የሆነው ዶሚኒክ ሶቦስላይ በዚህ ሲዝን በአንዳንድ ጨዋታዎች ላይ የቀይ መስመር ተከላካይ ሆኖ ነው ሲጫወት የነበረው። እርግጥ ነው በዛ ቦታ ላይ በሚሰለፍበት ጊዜ በጣም ጥሩ አቋሞችን ለሊቨርፑል አሳይቶ ሊሆን ይችላል። ነገር ግን በዛ ቦታ ላይ የመጫወት ፍላጎት እንደሌለውና በአማካይ ስፍራ ላይ መጫወት ፍላጎቱ እንደሆነ በቀኝ መስመር ተከላካይነት በሚጫወትበት ስፍራ ላይ ያኔ ቅሬታዎች እንደነበሩት ጭምር የሚያሳዩ መረጃዎች ናቸው አሁን ላይ እየወጡ የሚገኙት። ከዛ ውጪ ደግሞ እንዲሁ አሌክሲ ማካሊስተርም ቅሬታዎች እንዳሉበት ይሰማዋል። ለዚህ ሲዝን ሊቨርፑል ጥሩ ላለመሆኑ ከሚወቀሱና በጣም በትልቁ ወቀሳ ከቀረበባቸውና ትችቶችን ካስተናገዱ ተጫዋቾች መካከል አንደኛው አሌክሲ ማካሊስተር ነው። ያ ነገርም ደስተኛ እንዳላደረገው ነው የሚነገረው። በዚህ ምክንያትም በክለቡ ውስጥ ከአርነ ስሎት ጋር ያለው ነገር አንዳንድ መሻከሮች እንዳሉ ይታመናል። ነገር ግን አሁንም ቢሆን ሊቨርፑል ከአርነ ስሎት ጋር የመቀጠል እድሉ በጣም ሰፋ ያለ እንደሆነ እየተገለጸ ይገኛል። ነገር ግን ያ ነገር የማይሳካላቸው ከሆነ ወይም ደግሞ አሰልጣኝ አርነ ስሎት የሚሰናበቱ ከሆነ ግን አንዶኒ ኢራኦላ ሊቨርፑልን ለመረከብ ዝግጁ ሆኖ እየጠበቀ እንደሚገኝ የሚያሳዩ መረጃዎች ናቸው ይፋ እየተደረጉ የሚገኙት። ቨርጂል ቫን ዳይክ ትከሻው ላይ ብዙ ነገሮችን ተሸክሞ የነበረ ሲሆን ይህንንም በአግባቡ መወጣት በመቻሉ በክለብ ውስጥም ባሉ ሰዎች አድናቆትን አተርፏል። በየሳምንቱ ተጫዋቾችን ለማነቃቃት ሲሞክር ነበር። እናም በተደጋጋሚ ሚዲያ ፊትም በመቅረብ የቡድኑን ትችቶችም ይጋፈጥ የነበረ ተጫዋች ነው። ነገር ግን በመጨረሻም ይሄ ነገር የራሱን ችግር አስከትሎበታል። ባለፉት ሳምንታት የአቅም ማነስ ወይም ድካም ችግሮች ስንመለከትበት ነበር ብለዋል ጄምስ ፒርስ እና በዚህ ምክንያትም ግን በበርካታም የሊቨርፑል የውስጥ ሰዎች ዘንድ ግን በጣም አድናቆት እንደተቸረው ነው የሚያሳዩ መረጃዎችም ይፋ የተደረጉት። ክሪስታል ፓላሶች አደም ዋርተንን ቢያንስ ለአንድ ተጨማሪ ወቅትም በክለቡ ለማቆየት እየሞከሩ እንዳለ ይፋ ተደርጓል። ክለቡ ለዩሮፓ ሊግ ማለፉን ተከትሎ በዚህ ሳምንት አጋማሽ ዕለተ ረቡዕ ላይ እንግዲህ የስፔኑን ክለብ ራዮ ቫይካኖን በማሸነፍ የኮንፈረንስ ሊግን ዋንጫ አሸንፈዋልና ኮንፈረንስ ሊግን ያሸነፈ ቡድን ደግሞ በሚቀጥለው የውድድር ዓመት በዩሮፓ ሊግ ተሳታፊ እንደሚሆን የሚታወቅ ጉዳይ ነው። ስለዚህም በዩሮፓ ሊግ በቀጣይ ዓመት ይሳተፋሉ ክሪስታል ፓላሶች። በዚህ ምክንያትም ወሳኙ ተጫዋቻቸው አደም ዋርተንን የፍጻሜው ጨዋታም የጨዋታው ኮከብ የነበረውን ተጫዋች ማቆየት ምርጫቸው ነው። ነገር ግን በርከት ያሉ ክለቦች ይህንን ተጫዋች ለማስፈረም ፍላጎቱ እንዳላቸው ይታወቃል። ከነዛ መካከል ሊቨርፑል አንደኛው ነው። እንዲሁ ማንቸስተር ዩናይትድም የዚህ ተጫዋች ፈላጊ እንደሆነ በተደጋጋሚ ይነገራል። ሊቨርፑል ግን በአደም ዋርተን ላይ ፍላጎት ካላቸው ክለቦች መካከል አንደኛው ነውና እንቅስቃሴዎችን ለመጀመር ጥረት እያደረገ በሚገኝበት በዚህ ሰዓት ክሪስታል ፓላሶች ተጫዋቹን ለማቆየት ጠንካራ አቋም ላይ ይገኛሉ ነው የተባለው። ምክንያቱም የአማካይ ውል እስከ 3 ዓመታትም ድረስ የሚቆይ እንደሆነ የሚያሳዩ መረጃዎች በትልቁ እየወጡ ነው። ስለዚህ ይህንን ተጫዋች ማቆየትን ምርጫቸው ሊያደርጉ እንደሚችሉ ይፋ ተደርጓል። ሊቨርፑል በክረምቱ የዝውውር መስኮት በግራ መስመር ክንፍ ላይ በሉዊስ ዲያዝ ቦታ ሌላ አዲስ ተጫዋች ያልገዛበት ዋናው ምክንያትም ክለቡ በኮዲ ጋክፖ ላይ ሙሉ እምነት ስለነበረው ነው። ጋክፖ ባለፈው የውድድር ዘመን 18 ጎሎችን ማስቆጠር እንደቻለ እናስታውሳለን። የክለቡ አመራሮች በዚህኛው የውድድር ዘመንም ከዚህ በላይ ጎሎችን እንደሚያገባ ብቃቱንም ይበልጥ እንደሚያሳድግ ስለተማመኑበት ነው
በሉዊስ ዲያዝ ቦታም ሌላ ምትክ ተጫዋች ሳይገዙ የቀሩትና ምናልባት በሚቀጥለው የክረምት ተጫዋቾች የዝውውር መስኮት በሚመጣው በዛ ቦታ ላይ ተጫዋቾችን ለማምጣት እንቅስቃሴዎችን ሊያደርግ የሚችልበት እድሉ በጣም ሰፊ ሊሆን እንደሚችል የሚያሳዩ መረጃዎች ናቸው እየወጡም የሚገኙት። ሌላኛው ከሊቨርፑል ጋር የሚነሳው ጉዳይ ደግሞ በተለያዩ ጉዳዮች በክለብ ውስጥ እንግዲህ የፍሎሪያን ቨርትስ ከእንግሊዝ እግር ኳስ ጋር የመላመድ ሂደት ይበልጥ ከባድ የሆነው እሱ የመጣበት ወቅት ፕሪሚየር ሊጉ ይበልጥ በአካላዊ ብቃት በቀጥተኛ ጨዋታ ወይም ዳይሬክት ፉትቦል እና በቆሙ ኳሶች ላይ ትኩረቶችን እያደረገ በነበረበት ጊዜ በመሆኑ ነው የሚል ስሜቶች አሉ በቡድን ውስጥ። ፍሎሪያን ቨርትዝ ዘንድሮ አልተሳካለትም የሚለው በዚህ ምክንያት እንደሆነ ይናገራሉ። ነገር ግን የክለቡ ከፍተኛ አመራሮች ግን በሚቀጥለው የውድድር ዘመን ይበልጥ በተረጋጋ የቡድን ሁኔታ ውስጥም ብቃቱን አውጥቶ እንደሚደምቅና ስኬታማ እንደሚሆን ግን ሙሉ እምነት እንዳላቸው ነው እየተነገረ የሚገኘው። ስለዚህም በሚቀጥለው የውድድር ዓመት ያንን ነገር በትልቁ እንደሚያስተካክል ነው የሚታመነው። በርካታ የመልበሻ ክፍሎች ምንጮች በውድድር ዘመኑ ሂደት ውስጥ የቡድኑ ስሜት እንዴት እየተበላሸ እንደሄደና እምነት እንዴት እየጠፋ እንደመጣ በዝርዝር ገልጸዋል። ከሌሎች አንጋፋ ተጫዋቾች መካከል ሳላ ከእንግዲህ በኋላ በክለብ ውስጥ የማይተካም አለመሆኑን ለመቀበል እየታገለ ነበር። ሮበርትሰን ለመጀመሪያ ጊዜ በቋሚነት የመጫወት እድልን አላገኘም ነበር። አሊሰንም በርካታ ጨዋታዎች አምልጠውታል ይላል እንደ መልበሻ ክፍሉ የመረጃ ምንጭ። በየሳምንቱ ሜዳ ላይ ወጥተም በከፍተኛ ደረጃ ብቃትን ሳታሳይ ሁሌም ከፍተኛ መለኪያዎችን ጠብቆ መቀጠል ቀላል እንዳልሆነም ነው የሚናገረው። ከዚህ በተጨማሪ የኢብራሂማ ኮናቴ ውልም እያለቀ ነበር። ሶቦስ ላይ አልፎ አልፎ በቀይ መስመር ተከላካይነት ቦታ ላይ እንዲሸፍን በመደረጉ ደስተኛ አልነበረም። ኮርቲስ ጆንስም እንዲሁ በአማካይ ክፍል ውስጥም በጣም የሚፈልገው ተከታታይ ጨዋታዎችን ባለማግኘቱ ተበሳጭቶ ነበር። ማካሊስተርም በበኩሉ ለትችት ብቻ ተለይቶ በኢፍትሐዊነት እንደተጠቃ ነው የሚሰማው። ተጫዋቾቹ ከዓመቱ በፊት ዋንጫ ካነሱበት ጊዜ ጋር ተመሳሳይ የሆነ የጨዋታ ፕሮግራም እያላቸው ብዙ የእረፍት ጊዜዎችን ይወስዳሉ እናም በቂ ልምምድም አያደርጉም ተብሎ በማህበራዊ ሚዲያ ለሚናፈሰው ትረካ ደግሞ ተቆጥተው እንደነበር ጭምር ነው የተነገረው። እነሱ እንደሚሰማቸው የጉዳዩ ዋና ማዕከል የአካል ብቃት ማነስ ሳይሆን ተከታታይ ጉዳቶች አርነ ስሎት በጣም ጥቂት ከሆኑ አንጋፋ ተጫዋቾች መካከል ብቻ እንዲመርጥም ማስገደዳቸው ነው። በቡድኑ የጋራ ችግሮች ላይ እነዚህን ሁሉ አስቸጋሪ የግል ሁኔታዎች ተደራርበው ነበር ይላል የመረጃ ምንጩ። በጣም ብዙ እንግዲህ የተለያዩ ነገሮች አሉታዊ ነገሮችም ፈተናዎችም ነበሩ። ይህም ለብዙ ተጫዋቾችም ከአቅም በላይ እንደሆነባቸው ጭምር ሲነገር እንደነበርና ለሊቨርፑል ዘንድሮ የአቋም ማነስም ምክንያት እንደነበር ጭምር የሚያሳዩ መረጃዎች ናቸው እነዚህም እየወጡ የሚገኙት። የማንቸስተር ሲቲን ጉዳዮች እንንገራቸው። ኖቲንግሃም ፎረስት በዚህ ክረምት ኤሊየት አንደርሰንን የ125 ሚሊዮን ፓውንድ የዋጋ ተመን ለጥፈውበታል። ማንቸስተር ሲቲ በበኩሉ ስምምነቱን ወደ 90 ሚሊዮን ፓውንድ አካባቢ ብለው እንደሚያምኑ ነው ሜይል ስፖርት የተባለ የመረጃ ምንጭ ይፋ እያደረገ የሚገኘው። ኖቲንግሃም ፎረስቶች ግን ወደ 125 ሚሊዮን ፓውንድ ከዚህ ተጫዋች ማግኘት ይፈልጋሉ። በተለይ ደግሞ ባለፉት የተጫዋቾች የዝውውር መስኮቶች ላይ የተመለከቷቸው ትልልቅ ዋጋዎች በተለይ ሞይስ ካይሴዶ ብራይተንን ሆቭ አልቢዮን ወደ ቸልሲ የተዘዋወረበት ዋጋንም ጭምር በማንሳት ለዚህ ተጫዋች ደግሞ ከዚህ የተሻለ ገንዘብ ይገባዋል ብለው ያምናሉ ኖቲንግሃም ፎረስቶች። በዛ ምክንያት ትልቅ ዋጋ እንደለጠፉበት ነው እየተነገረ የሚገኘው። ሲቲ ግን 90 ሚሊዮን ፓውንድ አካባቢ ነው ለመክፈል ይሆናል ተብሎ እንደሚታሰብ እየተገለጸ የሚገኘው። ተጫዋቹ ግን ወደ ማንቸስተር ሲቲ የማምራት ትልቅ ፍላጎቶች እንዳሉት የሚያሳዩ መረጃዎች በተደጋጋሚ እየወጡ ይገኛሉ። ማንቸስተር ሲቲዎች በኢቲሃድ ስቴዲየም 4 እስከ 5 የሚደርሱ አዳዲስ ተጫዋቾችን ያስፈርማል ተብሎ የሚጠበቅበት የክረምት ትልቅ መልሶ ግንባታ የሚያደርግበት የዝውውር መስኮት ነው ይህንን ያሳልፋል ተብሎ የሚጠበቀው። ሲቲዎች በተለይ ለአዲስ አማካኝና ለቀኝ ተከላካይ ቅድሚያ የሚሰጡት ቦታ እንደሆነ እየተነገረ ነው። የኖቲንግሃም ፎረስት ተጫዋች የሆነው ኤሊዮት አንደርሰን የፔፕ ጓርዲዮላ መልቀቅ እንግዲህ ቢረጋገጥም ነገር ግን በኤንዞ ማሬስካ ስርም የመጀመሪያው ፈራሚ ለማድረግ ትልቅ እንቅስቃሴዎችን እያደረጉ ነው። ከዛ ውጪ የኒውካስል ዩናይትዱ የቀይ መስመር ተጫዋች የሆነው ቲኖ ሊቨርማንቶ በማንቸስተር ሲቲ ሰዎች ዘንድ ሌላኛው አድናቆት የሚቸረው ተጫዋች እንደሆነና እነዚህን ሁለት ተጫዋቾች ለማስፈረም ትልቅ እንቅስቃሴዎችን ያደርጋሉ ተብሎ ይታሰባል። ኤንዞ ማሬስካ ግን ሌሎች በርከት ያሉ ዝውውሮችንም በዚህ ቡድን ውስጥ ያደርጋል ተብሎ ነው የሚጠበቀው። በተለይ ደግሞ በዚህ ቡድን ውስጥ የፔፕ ጓርዲዮላ መውጣትን ተከትሎና አዲስ ፕሮጀክት እየመጣ ከመሆኑ ጋር በተያያዘ አንዳንድ ተጫዋቾች ለመልቀቅ እያሰቡ ነው። ለምሳሌ ያክል በርናርዶ ሲልቫና ጆን ስቶንስ መልቀቃቸው የተረጋገጡ ተጫዋቾች ናቸው። ከዛ ውጪ ሰሞኑን የተለያዩ ተጫዋቾች ከተለያዩ ክለቦች ጋር ስማቸው ሲነሳ እንሰማለን። ለምሳሌ ያክል ሄስኮ ግቫርዲዮልን ከሪያል ማድሪድ ጋር ስሙን ሰምተነዋል። በተለይ የፔፕ ጓርዲዮላ መውጣትን ተከትሎ ራሱን ለሪያል ማድሪድ አቅርቧል የሚል መረጃ ሲወጣ ነበር። ሮድሪም ደግሞ በማንቸስተር ሲቲ ቀጣይ ፕሮጀክት ላይ የፔፕ ጓርዲዮላ መውጣት ተጫዋቹን እንዲወጣ ሊያደርገው ከሚችሉ ምክንያቶች መካከል አንደኛው ነው ተብሎ እየተዘገቡ ይገኛሉ። ሌላኛው ሩበን ዲያስም
የፔፕ ጓርዲዮላ ከክለቡ መልቀቅን ተከትሎ በዚህ ክረምት ከኢቲሃድ ስቴዲየም መውጣት የሚችልበትን አማራጭ እንዲመቻችለትም ጭምር ወኪሉን መጠየቁን የሚያሳዩ መረጃዎች እየወጡ ነውና ምናልባት ሌሎች በርከት ያሉ የተጫዋቾች መልቀቆችንም ልንሰማ የምንችልበት እድል እንዳለ እየተነገረ ነው። ይህንን የምንሰማ ከሆነ ደግሞ በማንቸስተር ሲቲ ቤት በሚቀጥለው የውድድር ዓመት ትልቅ ለውጦች መኖራቸው አይቀሬ ነው። በርከት ያሉ ዝውውሮችን በክረምቱ ልንመለከት እንችላለን ተብሎ ነው የሚታሰበው። ኤንዞ ማሬስካ ሙሉ በሙሉ የሚተማመንባቸው ሰዎችን የአሰልጣኙን ቡድኑን እንደገና እያዋቀረ ነው ተብሏል። አብዛኞቹ የቀድሞ የማሬስካ የረዳት ሰራተኞች ከቼልሲ ከለቀቁ በኋላ አሁን ላይ ያለምንም ክለብ ነው የሚገኙት። ስለዚህ መላው ቡድኑ በማንቸስተር ሲቲ እንደገና ቢገናኙ ምንም ላያስገርም እንደሚችል በማንቸስተር ከተማ ላይ የሚወጡ መረጃዎችን በቀድሞ በማውጣት ማንቸስተር ኢቭኒንግ ኒውስ ይህንን መረጃ እያጋራ ይገኛል። ስለዚህ እነ ዊሊ ካቤሌሮን ጨምሮ ሌሎችም ሰዎች በኤንዞ ማሬስካ የአሰልጣኝነት ስብስብ ውስጥም በድጋሚ ልንመለከታቸው እንደምንችል ነው የሚገመተው። የቼልሲን ጉዳዮች እንመልከት። ቼልሲ በክረምት የተጫዋቾች የዝውውር መስኮት አሊሃንድሮ ጋርናቾን ለመሸጥ ሙከራዎችን ያደርጋል ተብሎም ይጠበቃል። ቼልሲ አሊሃንድሮ ጋርናቾን በ40 ሚሊዮን ፓውንድ ለመሸጥ ዝግጁ ነው የሚል መረጃም ይፋ ተደርጓል። ይህም ባለፈው ክረምት ለማንቸስተር ዩናይትድ የከፈሉት ተመሳሳይ ዋጋ ጋር ተመሳሳይ እንደሆነና ያንን ገንዘብ ያወጡበትን ገንዘብ መልሰው ማግኘት እንደሚፈልጉ ነው ሳይመን ፊሊፕስ መረጃውን ይፋ እያደረገ የሚገኘውና ይህንን ተጫዋች ለመልቀቅም ዝግጁ ናቸው። ሌላኛው የቀድሞ የናይጄሪያው አምበል የሆነው ዊሊያም ትረስት ኢኮንግ ይናገራል። ቪክተር ኦስሜን የቸልሲ ደጋፊ መሆኑን እኔ ያረጋግጥላችኋለሁ ወይም ላረጋግጥላችሁ እችላለሁ ሲል ይናገራል። እሱ ከልጅነቱ ጀምሮ ቸልሲን ሲደግፍ ነው ያደገው ሲልም ነው ትረስት ኢኮንግ ወይም ደግሞ ዊሊያም ትረስት ኢኮንግ የናይጄሪያ ብሔራዊ ቡድን አምበል የነበረውና የቪክተር ኦስሜንም የቅርብ ጓደኛ እንደሆነ የሚነገረው ሰው ይናገራልና ምናልባት ቸልሲዎች ይህንን ተጫዋች እንዲያስፈርሙ ምክሩንም እየለገሳቸው እንደሚገኝ ጭምር ነው የተነገረው። ከዚህ በፊትም እንዲሁ የቀድሞ የቸልሲ ተጫዋች የነበረው ጆን ኦቢ ሚካኤልም ስለዚህ ተጫዋች ሲናገር ነበር። ቪክተር ኦስሜን የቸልሲ ደጋፊ ነውና ይህንን ተጫዋች እንድታመጡ ተመክራችኋለሁ ሲናገር እንደነበር ይታወሳል። አሁንም በርከት ያሉ የቸልሲ ደጋፊዎች ለሊያም ዴላፕ ትክክለኛ ማሻሻያ ሊሆን እንደሚችል ይገምታሉ ይህንን ተጫዋች ቪክተር ኦስሜንን። ስለዚህ በሚቀጥለው የክረምት የተጫዋቾች የዝውውር መስኮት ምናልባት አሰልጣኝ ቻቢ አሎንሶ የሚፈልገው አይነት ተጫዋች ከሆነ በዝውውር ገበያው ላይ ቸልሲ በድጋሚ ወደ ቪክተር ኦስሜን ዝውውር ሊዞር የሚችልበት እድሉ እንዳለው እየተነገረ ነው። በቱርክ ሊግ በጣም ጥሩ የሚባሉ ቁጥሮችን ዘንድሮ ማስመልከቱን የቀጠለው ቪክተር ኦስሜን። የባርሴሎናን ጉዳይ እንመልከት። ባርሴሎናዎች በዝውውር መስኮቱ ላይ በጣም በፍጥነት እንቅስቃሴዎችን እያደረጉ ነው። ገና እንኳን የዝውውር መስኮቱ አልተከፈተም፣ ነገር ግን የአንቶኒ ጎርደንን ዝውውር ማጠናቀቃቸው ይታወቃል። በተለይ ትላንትና አንቶኒ ጎርደን በባርሴሎና ተገኝቶ ከዛ ውጪ የሕክምና ምርመራውን ማድረጉንና ሰነዶችን መፈረማቸውን ትላንትና ተመልክተናል። ምሽት ላይ በተለይ ባርሴሎና ተገኝቶ የሕክምና ምርመራውንም ሲያደርግ ተመልክተናል። አንቶኒ ጎርደንና የአንቶኒ ጎርደንን ፊርማ ማጠናቀቃቸውን ባሳወቁ በንጋታው ደግሞ ሁሊያን አልቫሬዝን ለማስፈረም በጣም ትልቅ እንቅስቃሴዎችን እያደረጉ ነው የሚገኙት። ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ በሚቀጥሉት ጊዜያቶች ምናልባት እነዚህን ሁለት ዝውውሮች ከጨረሱ በኋላ አንቶኒ ጎርደንንና ሁሊያን አልቫሬዝንም ካስፈረሙ በኋላ ባርሴሎናዎች በገበያው ላይ በትልቁ ቢንቀሳቀሱ ሊገርማቸው አይገባም ሲል ነው ፋብሪዚዮ ሮማኖ የተናገረው። ስለዚህ ባርሴሎናዎች በቀጣይም በሌሎች ዝውውሮች ላይ እንቅስቃሴዎችን ሊያደርግ የሚችልበት እድሉ እንዳለ እየተነገረ ነው። የአርሰናሉን ፒየሮ ሂንካፒየን ጭምር እንደሚፈልጉ የሚያሳዩ መረጃዎችም ሲወጡ ነበሩ። ያን ያክል የተረጋገጡ መረጃዎች እንኳን ባይሆኑም እሱንም ለማስፈረም ፍላጎቶች እንዳሏቸው ይነገራሉ። ነገር ግን የሁሊያን አልቫሬዝ ጉዳይ ግን የተረጋገጠ ጉዳይ ወይም ያለቀ ጉዳይ አይደለም። በሁሊያን አልቫሬዝ ዝውውር ጉዳይ ላይ አሁንም የተወሳሰቡ ነገሮች ቢኖሩም ነገር ግን ባርሴሎና ዝውውሩ የሚቻል ነው ብለው ያምናሉ። በቅርቡ ከአንቶኒ ጎርደን ጋር ከነበረው ድርድር ጋር ሲወዳደር እንግዲህ ፈጣን ወይም ቀላል ድርድር አይሆንም። ከሁሊያን አልቫሬዝ ጋር የሚደረገው ድርድር የባርሴሎና ስፖርቲንግ ዳይሬክተር የሆነው ዴኮን ጨምሮ ከዛ ውጭ አስተዳደሮቹም ሁሊያን አልቫሬዝ ለአትሌቲኮ ማድሪድ ቅድሚያ የሚሰጠው ነገር ለማሳየትም እንቅስቃሴ ማድረግ እንዳለበት አጽንኦት ሰጥተዋል። እናም አሁን ላይ ይህንን ቀድመው እየተመለከቱ እንዳሉ ነው የሚያምኑት። በባርሴሎናና በሁሊያን አልቫሬዝ መካከል እየተካሄደ ያለው ድርድርም በጣም ጥሩ ደረጃ ላይ እንደሚገኙ ጭምር ግን በጣም ታማኝ የሚባለው የመረጃ ምንጭ ፋብሪዚዮ ሮማኖ ጭምር ይፋ እያደረገው ይገኛል። ባርሴሎናም ከሁሉም ተሳታፊዎች ጋር ከዮሃን ላፖርት ከዴኮ ከአሰልጣኙ ሃንስ ፍሊክም ጭምር ለማቅረብ ያቀዱትን የመጀመሪያ ይፋዊ ጥያቄ አወቃቀረን በውስጥ ከተወያዩበት በኋላ ጥያቄዎችን እንዳቀረቡ ነው የተነገረው። ምንም እንኳን
ዝውውሩ ቶሎ ሊፈጸም የሚችል ነገር ቢሆንም ወይም ደግሞ ያን ያክል በጣም ፈጣን ባይሆን እንኳን ዝውውሩ ግን የመፈጸም እድሉ በጣም ሰፋ ያለ ከመሆኑ ጋር በተያያዘ ሁሊያን አልቫሬዝ በቀጣይ የባርሴሎና ተጫዋች የመሆን እድሉ በጣም ሰፊ ነው። በቀጣይ 9 ቁጥር ማሊያንም ጭምር ሊቀበል እንደሚችል የሚያሳዩ መረጃዎች አሉ። በተለይ ባርሴሎና ከሮበርት ሌቫንዶስኪ ጋር መለየቱን ተከትሎ በአጥቂ መስመር ላይ ተጫዋቾችን ለማስፈረም በትልቁ የሚንቀሳቀስበት የዝውውር መስኮት እንደሆነ በርካቶችም ሲገምቱ ነበር። ሁሊያን አልቫሬዝ ከአትሌቲኮ ማድሪድ መልቀቅ እንደሚፈልግና ባርሴሎናን መቀላቀል እንደሚፈልግ አስቀድሞ ተናግሯል። አሁን ላይ ደግሞ ዝውውሩን ለማፋጠንም በትልቁ ድርድሮችን እያደረጉ ነው። አትሌቲኮ ማድሪድ ተጫዋቹ ወኪልና እንዲሁ ደግሞ ባርሴሎና ማለት ነው። ስለዚህ ፋብሪዚዮ ሮማኖ ይፋ እንዳደረገው ከሆነ ይሄ ዝውውር ወደ ባርሴሎና የመሆን እድሉ በጣም ሰፋ ያለ ነው ሲልም ነው የተናገረው ፋብሪዚዮ ሮማኖ። ሪያል ማድሪድ በአንጻሩም የሪያል ማድሪድ መረጃዎችን ስናነሳም በፕሬዝደንታዊ ምርጫ ላይ በጣም ትልቅ ክርክሮችን እያደረጉ ይገኛሉ። በርካቶች በጉጉት የሚጠብቁት ምርጫም እየሆነ እየመጣ ይመስላል። አሁን ላይ በጣም ትልቅ ፉክክሮች ይኖሩታል ተብለው ይታሰባል። ኤንሪኬ ሪኬልሜ ፕሬዝዳንት ሆኜ ከተመረጥኩኝ 2 ኮከብ ተጫዋቾችን ወደ ሪያል ማድሪድ ለማምጣት ከወዲሁ ዝውውሩን ጨርሻለሁ ሲልም ነው የተናገረው። ተጫዋቾችንና ከስምምነት የደረሰው የወደፊት አሰልጣኝ ማንነታቸው እንዲታወቅና ስማቸው ለደጋፊው በይፋ እንዲነገርም ለሪኬልሜም እንደፈቀዱለት ጭምር የተነገረው። ሆኖም ግን ስማቸውን ይፋ ሲያደርግ በተቻለ መጠን የምርጫው ቀንም ሲቃረብ መሆን እንዳለበት ጭምር ጠይቀውታል። 2 ተጫዋቾችን 2 ጥሩ የሚባሉ ዝውውሮችን ለማድረግ እንደጨረሰና እነዚህን ተጫዋቾች ስም ዝርዝራቸውንም ምርጫው በሚቃረብበት ጊዜ ላይ ይፋ እንደሚያደርገው ነው የተናገረው። ይሄ ግን የሚሆነው ኤንሪክ ሪኬልሜ ፕሬዝዳንት ሆኖ ከተመረጠ ያንን ነገር ሊያደርግ እንደሚችል ነው የተናገረውና ምርጫው ሰኔ 7 ላይ ነው በእኛ አቆጣጠር የሚደረገው። በርካቶችም በጉጉት እየጠበቁት ይገኛሉ። ሌላኛው ኤንሪኬ ሪኬልሜ የተናገረው ነገር ሮድሪ ለሪያል ማድሪድ መጫወት ያለበት አይነት ተጫዋች ነው፣ አጫወቱን በጣም ወደዋለሁ ሲል ተናግሯል። ምናልባት አንደኛው ፍንጭ ሊሆን እንደሚችል በርካቶች ግምቶቻቸውን እየሰጡበት ነው። በግልጽ እንደሚታወቀው በአሁኑ ጊዜ በሌላ ክለብ ውስጥ ነው፣ እናም ያን ማክበር አለብን። ነገር ግን ከቅዳሜ ጀምሮ ግን ስለ እነዚህ ጉዳዮችና ስለ ሌሎች ተጫዋቾችም እንነጋገራለን ብለዋል ኤንሪክ ሪኬልሜ ሲናገር። ከዚህ በፊት የቢዝነስ ፕሮጀክታችንን ይፋ አድርገናል፣ ከቅዳሜ ጀምሮ ደግሞ የእግር ኳስ ፕሮጀክታችንን ይፋ እናደርጋለን ብለዋል ኤንሪክ ሪኬልሜ። በእኔ የሪያል ማድሪድ የቦርድ አባልነት ውስጥ የሚሰሩት ሰዎች ስም ሙሉ እናሳውቃለን፣ የተደበቀ አሰራርም አይኖረንም ብሏል። ለሪያል ማድሪድ ለመጫወት ከኔ ጋርም ስምምነት ካደረጉ ተጫዋቾች መካከል አንዳንዶቹን ያለምንም ጥርጥር በሜዳ ላይ ሁሉንም ነገር መለወጥ የሚችሉ ትልልቅ ተጫዋቾች ናቸው ብሏል። ደጋፊዎች እነዚህን ተጫዋቾች በጉጉት ሊጠብቁ ይገባል፣ ምክንያቱም እነዚህ ስሞች ያስደስቷቸዋል፣ እናም ደስታቸውንም አቀጣጥለው ያስቀጥላሉ ሲልም ጭምር ነው የተናገረው ኤንሪኬ ሪኬልሜ ሲናገር። ለሪያል ማድሪድ ያስፈረምኩት አሰልጣኝም አለኝ ብሏል። በተለይ ጆዜ ሞሪኖ ወደ ሪያል ማድሪድ ለመምጣት በጣም እንደተቃረበ የሚታወቅ ጉዳይ ነው። ነገር ግን ምናልባት ከምርጫው በኋላም የተለያዩ ለውጦች ሊኖሩ እንደሚችሉ ይነገራል። በተለይ ፍሎሬንቲኖ ፔሬዝ የሚቀጥሉ ከሆነ ጆዜ ሞሪኖ አሰልጣኝ የመሆን እድሉ በጣም ሰፊ ነው። ነገር ግን ኤንሪክ ሪኬልሜ ግን በፕሬዝደንትነት የሚመረጥ ከሆነ አጠራጣሪ ሊሆን እንደሚችል እየተነገረ ነው። ለሪያል ማድሪድ ያስፈረምኩት አሰልጣኝ አለኝ ብሏል ኤንሪክ ሪኬልሜ ሲናገር። የትውልድ ሀገሩ ተብሎ ተጠይቆ ነበር። አይ ስለ ዜግነት ሳይሆን ስለ ልምዱና ስለ ስራው ነው የምናወራው ብሏል። የሙከራ ጊዜ አናደርግም፣ ከዚህ በፊት ሪያል ማድሪድን አሰልጥነው የማያውቁ ያለው አሰልጣኝ፣ እናም የቴክኒክ ሰራተኞችንም እናመጣለን ብሏል። ስለዚህም ጆዜ ሞሪኖ የመሆን እድሉ በጣም የሌለ ነው። ወይም ደግሞ በኤንሪክ ሪኬልሜ ጊዜ እንግዲህ ሪያል ማድሪድን አሰልጥነው የማያውቁ ሲል ነው የገለጸው አሰልጣኙና በዚህ ምክንያትም ጆዜ ሞሪኖ እንደማይሆን የተረጋገጠው። የሪያል ማድሪድ ደጋፊዎች እነዚህን ሰዎች በክለባቸው በመኖራቸው በጣም እንደሚደሰቱባቸው ግን በጣም እርግጠኛ ነኝ ሲልም ነው ኤንሪክ ሪኬልሜ ሀሳቡን እየሰጠም የሚገኘው። የባሎንዶር የሽልማት ስነ ስርዓት ለንደን ላይ ይካሄዳል ተብሏል። የዘንድሮ የ2026 የባሎንዶር ሽልማት ስነ ስርዓት የት ከተማ እንደሚካሄድ ይፋ ተደርጓል። በጉጉት የሚጠበቀውን የባሎንዶር ሽልማት ስነ ስርዓትን በእንግሊዝ ለንደን ከተማ እንደሚደረግ ነው ይፋ የተደረገው። የሽልማት ስነ ስርዓቱ በፈረንጆቹ ኦክቶበር 26 ወይም ደግሞ በእኛ ጥቅምት 16 2019 ዓ.ም በእንግሊዟ ለንደን ከተማ እንደሚደረግ ይፋ ተደርጓል። የባሎንዶር ሽልማት በዚህ ዓመትም ለሰባኛ ጊዜ የሚሰጥ ነው የሚሆነው። አዘጋጆቹ 70ኛውን ባሎንዶር ሽልማት ስነ ስርዓትን ወደ ለንደን የወሰዱት የመጀመሪያው አሸናፊ እንግሊዛዊው ስታንሌ ማቲዮስ ስለሆነ እሱን ለማስታወስና ለማክበር መሆኑ ጭምር ነው እየተነገረ የሚገኘው። እሱ የእንግሊዝ ተወላጅ ስለሆነ ወይም እንግሊዛዊ ስለሆነ እሱን ለማስታወስ እንደሆነ ነው ወደ ለንደን እንደሚያመራ ይፋ የተደረገው። ኔይማር ጁኒየር የጡንቻ ጉዳት እንዳጋጠመው ይፋ ተደርጓል። ለዓለም ዋንጫ ጥሪ የቀረበለት ብራዚላዊው የፊት መስመር ተሰላፊ የሆነው ኔይማር ጁኒየር የጡንቻ ጉዳት እንዳጋጠመው ነው ይፋ የተደረገው።
ኔይማር ጁኒየር ከጉዳቱ አገግሞ ወደ ሜዳ ለመመለስም ከ2 እስከ 3 ሳምንታትም ሊወስድበት እንደሚችል ይፋ ተደርጓል። በዚህ መሰረትም ኔይማር ብራዚል የምታደርጋቸውን የወዳጅነት ጨዋታዎች አይኖርም ወይም ያመልጠዋል። በተጨማሪም ብራዚል ምናልባት በመጀመሪያው በ2026 የዓለም ዋንጫ የመጀመሪያው የምድብ ጨዋታ ከሞሮኮ ብሔራዊ ቡድን ጋር ነው የምታደርገውና በዛ ጨዋታ ላይም ላይኖር እንደሚችልና ያ ጨዋታ ሊያመልጠው እንደሚችልም ጭምር ነው መረጃዎቹ ይፋ የተደረጉት። ናፖሊ አዲስ አሰልጣኝ ለመሾም ተስማምቷል። ከአሰልጣኝ አንቶኒዮ ኮንቴ ጋር የተለያየው ናፖሊ አዲስ አሰልጣኝ በኃላፊነት ለመሾም ከስምምነት ደርሷል። ናፖሊ አሁን ላይ አሰልጣኝ ማሲሚሊያኖ አሌግሪን ነው ለመሾም በኃላፊነት ለመሾም መስማማቱ የተነገረው። አሰልጣኝ ማሲሚሊያኖ አሌግሪ ከቀናት በፊት ከኤሲ ሚላን ጋር መለየታቸው ወይም መሰናበታቸው የሚታወስ ነው። አሰልጣኙ አሁን ላይ ናፖሊ ያቀረበላቸውን ኮንትራት ለመፈረም ፍቃደኛ መሆናቸው ይፋ ተደርጓል። ስለዚህ በቀጣይ የናፖሊ አሰልጣኝ ይሆናሉ አሰልጣኝ ማሲሚሊያኖ አሌግሪ። በቀዳሚው ማለትም በነገው የአውሮፓ ቻምፒየንስ ሊግ የፍጻሜ ጨዋታ 20 ሺህ የፓሪስ ሰን ዠርሜን ደጋፊዎች እንደሚጠበቁ ነው የተነገረው። ከእነዚህ ውስጥ 17 ሺህ ያክል የሚሆኑት ደጋፊዎች ትኬት ማግኘታቸው በሃንጋሪ የፈረንሳይ ኤምባሲ ይፋ አድርጓል። የፓሪስ ሰን ዠርሜኑ ፕሬዝዳንት የሆኑት ናስር አልካላይፊ ለፍጻሜው ጨዋታም በትላንትናው ዕለትም ወደ ሃንጋሪ ማቅናታቸው ነው ይፋ የተደረገው። በቀጣይ እንግዲህ የፓሪስ ሰን ዠርሜን ደጋፊዎች እስከ 20 ሺህ የሚደርሱ ደጋፊዎችም በስቴዲየሙ ሊገኙ እንደሚችሉ ይፋ ተደርጓል። የእንግሊዝ ብሔራዊ ቡድን ለዓለም ዋንጫው የሚያደርገው የወዳጅነት ጨዋታ የደጋፊ ጠን መጥቷቸዋል ተብለዋል። በሬድመንድ ጄምስ ስቴዲየም ለማድረግ ባቀደው ጨዋታ እስካሁን ከተሸጠው ትኬት 13000 ብቻ ሲሆን የስቴዲየሙ የመያዝ አቅም ደግሞ 69000 ያክል ነው። ስለዚህ የተሸጡት ግን 13000 ደጋፊዎች ብቻ የደጋፊዎች ትኬት ብቻ ናቸው። በኦርላንዶም ለማካሄድ ያሰበው ጨዋታ እስካሁን የተሸጠው የትኬት ብዛት 12000 ብቻ እንደሆነ ይፋ ተደርጓልና የእንግሊዝ ብሔራዊ ቡድን የሚያደርጋቸው የወዳጅነት ጨዋታዎች ደጋፊዎችን የመሳብ ዕድላቸው በጣም ጠባብ እንደሆነ እየተገለጸ እንደሚገኝ ነው መረጃው ይፋ የተደረገው። በሮቤርቶ ዲ ዘርቢ የሚመራው ቶትናም ሆትስፐርስ የሌቫንቴውን ድንቅ አጥቂ ካርል ኢታኢዮንግን በ30 ሚሊዮን ዩሮ ሊያስፈርም እንደሚችል የሚያሳዩ መረጃዎች ይፋ ተደርገዋል። ቶትናም በመጨረሻዎቹ ሳምንታት ባደረጋቸው ድሎችም ከወራጅ ቀጠናው ተርፎ ወይም ሳይወርድ መቅረቱ ይታወሳልና በቀጣይ የውድድር ዘመን ደግሞ ተመሳሳይ ሁኔታ ውስጥ ላለመግባት ስብስቡን ለማጠናከርም እንቅስቃሴዎችን ጀምሯል። የሰሜን ለንደኑ ክለብ የማጥቃት መስመሩን ለማጠናከር የሌቫንቴውን ካርል ኢታኢዮንግን አይን ውስጥ አስገብቶታል። አርሰናልና ማንቸስተር ዩናይትድ የኢዮንግ ጋርም ስማቸው የሚነሱ አይነት ተጫዋቾች ቡድኖች እንደሆኑ ይታወቃል። ቶተንሃም ካርል ኢታኢዮንግን ለማስፈረም ምን ማድረግ እንዳለበትም ጠንቅቆ የሚያውቅ ቡድን ነው። ከስፔን የወጣ ዘገባ እንደሚያመለክተው ቶተንሃም ይህንን የካሜሮን ብሔራዊ ቡድን ተጫዋች ለማስፈረም ከፍተኛ ፍላጎት ያለው ሲሆን ዝውውሩን እንዲፈጽምም የሌቫንቴን ጥያቄ ለማሟላትም ተዘጋጅቷል። የክለቡ ስፖርቲንግ ዳይሬክተር ዝውውሩን ሲያጸድቁትም የሰሜን ለንደኑ ክለብ የ30 ሚሊዮን ዩሮ የውል ማፍረሻውንም ለመክፈል ፍቃደኛ ነው ተብሏል። ሮቤርቶ ዲዘርቢ የ22 ዓመቱን ተጫዋች በእሳቸው የጨዋታ ስልት ውስጥም ወዲያውኑ ሊላመድ እንደሚችል በርካታ ሀሳቦች እንዳሏቸው ነው እየተገለጸ የሚገኘው። ቶትናም ከፕሪሚየር ሊጉ ፍጥነት ጋርም በፍጥነት ሊላመድ የሚችል አፋጣኝ ውጤትን የሚያመጣ ተጫዋችን ይፈልጋል። ይህንን የካሜሮን ተጫዋችም ለፍላጎታቸው ፍጹም ተስማሚ አድርገው የሚቆጥሩት ሲሆን ስለ ተጫዋቹ ሁኔታ ለመጠየቅም የመጀመሪያ ደረጃ ንግግሮችን እንዳደረገ ነው የተነገረው። ኢዮንግ ቀደም ሲል ለቼልሲ መጫወት የህልሙ መሆኑንም እንዲሁ ጠቁሞ እንደነበር ይታወሳል። በሌቫንቴ የመጀመሪያው የውድድር ዘመኑ በ31 የሊግ ጨዋታዎችም በ1600 ደቂቃዎች ውስጥ 7 ጎሎችንና 4 አሲስቶችን አድርጓል። ተጫዋቹ ትልቁ ተስፋ ያሳየ በመሆኑ ቶተንሃም በሱ ላይ ኢንቨስት ለማድረግም ዝግጁ እንደሆነ ነው የተነገረው። ኢታኢዮንግ ጎል ከማስቆጠር ባለፈ ግን የተጋጣሚን ተከላካይ ሰንጥቆ የሚያልፉ ፓሶችን በማድረግ ከቡድን አጋሮቹ ጋር በጥሩ ሁኔታ የሚናበብና ሊንካፖችን የሚፈጥር ከፊት ሆኖ ደግሞ ጫናዎችን መፍጠር የሚችል አይነት የተሟላ አጥቂ ነው። ስፐርሶች በአንድ ወቅት አጥቂ ላይ የሚፈልጉት ነገር ሁሉ ያለው በመሆኑ እሱ ወደ ስብስባቸው ለመቀላቀልም 30 ሚሊዮን ዩሮ ለማውጣት ውሳኔዎችን እንዳሳለፉ ነው የሚነገረው። ክለቡ በሊጉ መቆየቱን ካረጋገጠ በኋላ የ22 ዓመቱን ተጫዋችም ከሌሎች ተፎካካሪዎች ቀድሞ የማስፈረም ፍጥነትን እንደሚንቀሳቀስ ነው ዘገባዎቹም እየጠቆሙ እንደሚገኙ መረጃዎቹ የወጡት። የተወደዳችሁና የተከበራችሁ ቤተሰቦቻችን ለዛሬ ያዝንላችሁ አዳዲስ ስፖርታዊ ጉዳዮቻችን እነዚህን ይመስላሉ። ስላደመጣችሁን፣ ስለተከታተላችሁን ቆይታችሁን ከኛ ጋርም ስላደረጋችሁ እጅጉን ከልብ አድርገን ነው የምናመሰግነው። ፉአድ ባህሩ የዛሬውን ፕሮግራም እየመራው ከእናንተ ጋር ቆይታን አድርግ ያለው የተለያዩ ርዕሰ ጉዳዮችን ያካፈልንበት የዛሬው የአዲስ ስፖርት የማለዳ ስፖርት የመረጃ ሰዓት ፕሮግራማችን ይህን ይመስል ነበር።
ቆይታችሁን ከኛ ጋር ስላደረጋችሁ እጅጉን ከልብ አድርጌ አመሰግናችኋለሁ። በምሽቱ በሚኖረው ሌሎች የስፖርት የመረጃ ሰዓታችን ላይ የተለያዩ ስፖርታዊ ጉዳዮችን፣ ሌሎች አዳዲስ መረጃዎችን አካተን በድጋሚ ተመልሰን የምንገናኝ ነው የሚሆነው። ለዛሬ ግን ስላደመጣችሁኝ፣ ስለተከታተላችሁኝ ቆይታችሁ በሙሉ ከኔ ጋርም ስለነበር ከልብ አድርጌ አመሰገንኩኝ። መልካም ጊዜ መልካም ቀን እንዲሆንላችሁም ነው በአክብሮት የምመኘው።